የድንብላል ወንድም ወርቁን ይዞ መጣ። ወይዘሮ ሜላት የድንብላልን ወንድም እስር ቤት ወሰደችው። ድንብላል ከእስር ቤት ወጣች። ሀናና ያሲር መልሰው ታረቁ። ሀና ከእናቷ ጋር ተጣላች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ኖላዊ ተከታታይ ድራማ ሁላችንም የምትከታተሉት ከሆነ በጣም አስተማሪና ድንቅ የሆነ ስራ እየሰሩ ያሉላቸው ማለት ነው። ዛሬ ላይ እንግዲህ ወይዘሮ ሜላት የድንብላል ወንድም ቤቷ ድረስ ወርቁን ይዞላት መጥቷል። ያ ወርቅ ደግሞ ከድንብላል ወንድም እንግዲህ ተሰርቋል። የድንብላል አንዳንድ ጊዜ ሰይጣን የማይሆን ቦታ ይወስድናል። ድንብላል ከወንድሟ ጋር ተጣልታለች። ድንብላል እንደዚህ አይነት ወንድም የለኝም ብላ ዛሬ ላይ እንግዲህ ከእስር ቤት ብትወጣ ግን ወይዘሮ ሜላትን ግን ማናገር አልቻለችም። ምክንያቱም ያው ድንብላልን አለማመንና ባዳ እንደሆነች አውቃ ወደ እስር ቤት መወሰዷ ለድንብላል ምን አይነት ጉጉት እንደሆነ አስወቅሷታል። ድንብላል ደግሞ የልጆቹ ፍቅር ስላላት ድንብላል ቤት ድረስ መታ ለልጆቹ ስትል አብራ እየኖረች ነው ያለችው። ዛሬ ላይ እንግዲህ በሀና በተደወለው ስልክ ደምለው የሚባለው ሰው ያንን ወርቅ በስህተት የቤተሰቦችን ችግር እነግሳለሁ በሚል ወርቁን ሰርቆ የሚያደርግበት ግን ፈጣሪውን ፈርቶ ያንን ወርቅ ተመልሶ ይዞ ሲመጣ አጋጣሚ ሆነና ሻይ ቤት ገብቶ ሌባ ሰረቀበት። በጣም የሚገርም ሁኔታ ላይ ነው ያለው። ሰባ የሚያሳዝን ማለት ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የድንብላል ወንድም ወርቁን ይዤ መጣሁ እግሯ ላይ ወርቁ ወይዘሮ ሜላት ላይ ወርቁን ሊመልስ ሲል ያንን ወርቅ ሲዳብሰው ወርቁ የለም። ወይዘሮ ሜላትም በጣም የገንዘብ ነገር እና ገንዘቡም ወዳጅ ናት በረጋችን ላይ ያ ወርቅ እንግዲህ በዚህ በድህነት ዘመን ላይ ሆና ያላት ንብረት እሱ ስለሆነ ሽጬ እቀይርበታለሁ ያለችው ነገር ስላጣችው የድንብላልን ወንድም ወስዳ ወህኒ ቤት ነው የከተተችው። በመንገድ ላይ ሀናንና ያሲርን አገኝታ ወደ ልወስድ ነው ወርቁን የሰረቀው እሱ ነው፣ ድንብላልን አስወጥቼ እሱን እከታለሁ ብላ ከዛም ድንብላልንና ደምለውን ፊት ለፊት አገጣጥማ ወርቁን እንደሰረቀ ሲነግራት ድንብላል ወንድም የለኝም እንደሱ አይነት ብላ ድንብላልን አስወጥታ ደምለውን እስር ቤት ከታ ድንብላልን ይዛ መታለይ። ድንብላልም እቤት መታ ወይዘሮ ሜላትን ማውራት አልቻለችም። ይቅርታ ድንብላልዬ ሰይጣን አሳስቶኝ እኮ ነው አንቺን እንደዚያ ያደረኩሽ፣ እንደዛ አትበለኝ የኔስ ወንድም ቅድም ሰይጣን አሳስቶኝ እንጂ እውነት ይህንን ተግባር አደርጋለሁ ብዬ አስቤ አይደለም ሲሉት ምንድን ነበር መልስ ያሉት? እና ወንድሜ በስተት አሁንም እያልሽ ነው እየማረርሽ ነው? አዎ ነበር ያለቻት። እንግዲህ ኢዩኤል ዛሬ ላይ ለወይዘሮ ሜላት ደውሎ ወይዘሮ ሜላትን ይቅርታ ቢጠይቃትም ወይዘሮ ሜላት ግን ይቅርታ ልታደርግለት አልቻለችም። ከዛም አለቃው ጋር ሄዶ ባለቤቴ በጣም አስቸጋሪ ጸባይ ስላላትና ይሄንን ሰርታኛለች፣ ስለዚህ ወይዘሮ ሜላትን በድጋሚ ጠይቃለሁ እሺ ካለች ብሎ ነበር። እሷም ደግሞ እሺ ስላለችው ደግሞ ወደ ኃላፊው ዘንድ ሄዶ የወይዘሮ ሜላትን ስልክ ለኃላፊው ሰጥቶ በጣም የሚገርመው ጉዳይ ግን ወይዘሮ ሜላት በጣም ድንቅ የሆነ ሴትዮ እንደሆነች ሲያስረዳው እንግዲህ ኃላፊነቱ እስከ ቤቷ ድረስ መጥቶ ወይዘሮ ሜላትን በስራዋ እንድትሰራ ስላደረጋት ዛሬ ላይ ወይዘሮ ሜላት ደስተኛ ናት። ከሚገርመው ጉዳይ ደግሞ ሀና የድንብላልን ወንድም ልታስረው በመውሰዷ ሀና ከእናቷ ጋር ካሁን ቀጥለሽ እናቴ አይደለሽም ብላ ወደ አባቷ ተመልሳ ሄዳለች። ከዛም አባዬ ቀፈይ ከዚህ ቤት ስወጣ ካንተ ስለይ ሰላሜ ሁሉ አንሷል። አሁን ግን ተመልሼ መጥቼ ራሴን መሆንና ወደ ሰላም መሆን እፈልጋለሁ ብላ እያለቀሰች ከአባቷ ጋር ሆናለች። ዛሬ ላይ እንግዲህ ያሲርም ጋር ተጣልታለች፣ ከእናቷም ጋር ተጣልታለች። በጣም ጨልሞባታል። ሀና ያሲርን የምታፈቅረው የሚገርመው ነገር ሲጨንቃት ነውና ያሲር ደግሞ ዛሬ ላይ አንቺ ሲጨንቅሽ የኔ ወደ እኔ መገለላ ሳይሆን እስኪ አንድ ቀን እንኳን ተደስተሽ እኔን ያስታወሽበት ጊዜ መቼ ነው ብሎ ሲጠይቃት ሁሌም እወድሃለሁኝ ግን በቃ እያለች አግባይ ብላም ጥያቄ ጠየቀችው። በጣም የሚገርም ነው የሀና ነገር ማለት ነው። ዛሬ ላይ ግን ሀናን ያሲር ከቤተሰቦችሽ ማስታረቅና ለውስጥሽ ነው እንጂ እኔ አሁን አንቺን እንደዚህ ባለሽበት ስሜት ላገባ አይደለም ያላት። ከዛም አልፎ ተርፎ እንግዲህ ሀና ዛሬ ላይ በጣም የሚገርመው ጉዳይ ሀና እናቷ መታም ይቅርታ ብታረግላትም እማዬ ተመልሼ እዛ ቤት አልሄድም ነው ያለቻት።
ምላሴ ከልጅቱ ፍቅር ነገር ነው እንበል የሆነ ነገር ይዟል። እንግዲህ ሰላም ከወንድሟንና ልጅቱን ልታግባባቸው ሞክራ ነበር። ያው የሰላም አነጋገር የእብድ ስለሆነ ልጅቱን ማውቃባት እብድ ብላታለች። ዛሬ ላይ ምላሴ በጣም ከፍቶታል። ምክንያቱም ያችሊ ስልክ አላነሳችለትም። ከዛም ደግሞ ድጋሜ መታም እንዳኮረፈችውና ይቅርታ አላደረኩልህም ብላው ስላለችው ዛሬ ላይ ከፍቶታል። ዛሬ ላይ የሚገርመው ነገር እንግዲህ ሰላምዬ ሊስትሮ ጠራጊ ልትሆን ከወንድሟ ጋር እየዋለች እንግዲህ አንዳንድ እያለ ሊስትሮ እየተለማመደች ይመስላል። በጣም የሚገርም ነው። ወይዘሮ ሜላት አሁን ላይ በኢዮል አለቃ ምክንያት እንግዲህ ወደ ስራዋ የምትመለስበትን ዘዴ ፈጥሮላታል። ኢዮል ከባለቤቱም ጋር እንግዲህ ይህን ያህል አንዳንድ ጊዜ ሚስቶች የማይሆን ቦታ አለን እኛ ሴቶች ስንባል እንግዲህ ስልኩን እስከ መቀማት ድረስ አድርጋ ከስራው እንደዛ እስከ መሆን ድረስ አድርሰዋለች ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው ነገር ድንብላል ወንድም የለኝም ብላ ከወንድምሽ እኔ ቢሏትም ወንድሟን እንደካደችው ነው። ከዛም አልፎ ተምቹና ያሴር ድንብላልን ወንድም ሂደው ትጠይቁት ወርቁን ወስጃለሁ ግን ሰይጣን አሳሳተኝ፣ ከዛም ግን ወርቁን አጣሁት እስኪ አስታውስ ብለው ሲሉት ሻይ ቤት ገብቶ የወሰደበት ልጅ በደንብ አሳያቸው፣ በደንብ ሁሉንም ነገር ነግሯቸው፣ ያንን ደግሞ እኛ አጣርተን እነግራቸዋለን፣ ግን የእህቴን ፊት እንዴት ነው የማየው እያለ ነበር። ድንብላልንም እኛ እናመጣታለን ብለው እንግዲህ ያሲርና ተምቹ የተቻላቸውን አድርገው መጥተዋል። ያሲርና ተምቹ ዛሬ ላይ እንግዲህ የድንብላል ወንድም ወርቁንም ቢወስድም ወርቁ ደግሞ ሌባ እንደወሰደበት አምጥቶ ሊመልስ ያለው ከሱ ላይ እንደጠፋበት ሲሰሙ ያ ደግሞ ሻይ ቤት መሆኑንና ልጁን አግኝተው ያ ወርቅ ሳይሸጥ እንግዲህ ወርቁ እንዴት እንደሚመለስ በጣም የሚገርም ነው። የወይዘሮ ሜላት ወርቅ እንግዲህ ድንብላል እርግብም ወስደው መልሳለች። ዛሬ ላይ ደግሞ የድንብላል ወንድም ወስዶ የወርቅ ሌላ ማነች ገብቶ ይሆን የሚለውን እንግዲህ ይመለሳል አይመለስም የሚባለውን ደግሞ በቀጣይ እናያለን። ሀናስ ከእናቷ ጋር ትታረቃለች። ያሲሪስ አሁን ላይ አግባይ ብላ ጥያቄ ጠይቋለች። ያገባታል አያገባትም? ፋኖሴ ዛሬ ላይ እንግዲህ ሀናንና ናስርን ለማስታረቅ ብዙ ነገር አድርጋም ነበር። ሀናም ትወደዋለች፣ ያሲርም ይወዳታል። ግን በዛ ላይ ሀና ሁልጊዜ የምታበዛው ያሲር የምትወደው ሲጨምቃትና መጥፎ ስሜት ሲሰማት የእሱ መከለለያ እና መጠጊያ እንደሆነች አሁን ላይ ተረዳ ማለት ነው። በጣም የሚገርም እና የሚያሳስበው ነገር ደግሞ ወይዘሮ ሜላትና ሀና መቀያየማቸው ናቸው ማለት ነው። ከዛም አልፎ ዛሬ ላይ ድንብላልና ተምቹ ሻይ ቤት ገብተው እና የቶሎ ለምንድን ነው እንደዛ ያደረገች ሴትዮ ጋር ደግመሽ አንቺ የምትቀመጨው? እኔ እኮ ለሳቸው ብዬ ሳይሆን ለልጆቹ ብዬ ነው። ወዴትስ እሄዳለሁ? ነይ ከኔ ጋር ሲላትም እኔ አንተ ጋር የምመጣው በስበቡ አድርገህ ጠልፈህ ቤት ልታስገባኝ ነው ወይ ብላ መልሳለች። የአይጥ ምስክሩ ድንቢጥ አንተስ ምንድነህና ብለዋለች። እንግዲህ ከወንድሟ ጋር ሊያስታርቃት ቢል ዛሬ ላይ እንግዲህ ተምቹንም ትታው ሄዳለች። ድንብላል አምርራለች ማለት ነው። ወንድሟ ነሃል እንዳሳፈራት እሱ አይነካም ስትመሰክርለት የነበረው ወንድሟ እንግዲህ ዛሬ ላይ በሰይጣን አሳስቶኝ ይሄን ነገር ስላደረኩ እያለ አይኗን ማየትም የፈራው እስር ቤት እየቋጨ ያለ ነገር ነው። ያንን ግን ማን ነው የሚያወጣው? ለቤተሰቦችም ሲደወል እንግዲህ ወርቅ መስረቁን ማንም ያወቀ ስለሌለ እስካሁን ድረስ እንግዲህ ደምለው እስር ቤትን ሁለተኛ ቀን ይዞታል ማለት ነው። ወይዘሮ ሜላትም ኢዮብ ምክንያት ወደ ስራዋ እንድትመለስ አድርጓታል። እንግዲህ የወይዘሮ ሜላት ስራ ምን ያህል አድናቂ እንደሆነ እስኪ በቀጣይ የምናይ ይሆናል። እንግዲህ ወይዘሮ ሜላትም አትንቆኝ ራሴን አውቄ እሰራለሁ ባይናት። ይሄስ ድርጅት በነፃ በምን አይነት መንገድ ሊካሄድ እንደሚችል ደግሞ አብረን የምናይ ይሆናል ማለት ነው። አቶ ኖላዊ ዛሬ ላይ የያሲርና የሀና ማጠላት ግራ ገብቷታል ማለት ነው። እንግዲህ ሀና ዛሬ ላይ የድሮዋንም ፍቅረኛ አገኝታው ስለ ያሲር ነግረዋለች። ሁልጊዜ ደግሞ ሀንዬ የሚቀድመውን ህይወት ማስቀደም አለብሽ። ዛሬ ላይ እኔ እናቴ የምትወደኝ እንትቼ የምወደውን ስከተል የምትወደኝና ላጣ ነበረ፣ ግን ህይወት ብዙ አስተምራኛለች። ስለዚህ
አንቺ የምትወጂውን ተከታይ እንጂ የሚወድሽን ተከታይ እንጂ የምትወጂውን አድርግ እያለ ብዙ ነገር መክሯታል ማለት ነው። በቀጣይ ደግሞ ምን ያህል ያ ወርቅ የተወሰደውን ወርቅ እናገኘዋለን አናገኘውም የሚለውን በቀጣይ ምን ይሆናል። ባይባዮች ይወዳችኋለሁ። ቪዲዮ ላይክ ሸር እያደረጋችሁ አጠናክሩኝ።